ኦንላይን ስራ ይሄ ሴልስ ምናምን የሚባል ስራ ትሰራለህ ነው ያሉኝ። ይህንን ነው እኔ የተረዳሁት። እና ተረድቼ ቤት ገባሁ። ቤት ከገባሁ በኋላ ነው እንግዲህ ከ15 ቀን በኋላ ስደውል ሳይ ስልካቸውን አይደውሉልኝም። ደውዬ ቼክ ሳረጋቸው የሚሉኝ ምንድን ነው የሆነ ቪዲዮ ፎቶ እንደወሰዱብኝና በዛ ላይ ያስፈራሩኝ እንደሞከሩ ነው የዛቱብኝ። በኋላም ያው ያን ቪዲዮን እና ፎቶ እናጠፋለን ብር ታምጣ የሚል ወደ 300 ሺህ ብር ታመጣለህ የሚል ነገር ሲሉኝ እኔ የሰዓቱ ስራ ፈላጊ ነኝ። እንደዛ አይነት ብር ማግኝበት ሁኔታ ውስጥ አልነበርኩኝም። በጣም ግራ ገባኝ። ከዛ በኋላ ነው እንግዲህ ሌላ ቪዲዮ እንደገና ይህን ብር ማታመጣ ከሆነ ሌላ ቪዲዮ እኛ እንሰጣለን፣ ያን ቪዲዮ ሰርተክ ከዛ እናጠፋለን የሚል ነገር አሉኝ። የላኩልኝ ቪዲዮ እኔ ምን እንደሆነም ነገሩን ስለማላቅ ሳላውቅ ሰራሁኝና ላኩላቸው። በኋላ ሁለቱን ቪዲዮ ይዘው እንደገና ሌላ 500 ሺህ ብር አምጣ በሚል ነው አስፈራርተውኝ ምንም ማላቅበት ጉዳይ ውስጥ ገባሁኝ። በቃ ወደኩኝ፣ ራሴን አላቅም። እንደገና ድጋሚ ሲያስፈራሩኝ በጣም ሳትኩኝ፣ ራሴን ወደኩ። በቃ ፓላራይዞን እንዳለ ሰውነቴ፣ ሙሉ ሰውነቴ በድንጋጤ ማለት ነውና ይሄ ከሆነ በኋላ ነው እንግዲህ ህይወቴ በጣም ምስቅልቅል ውስጥ የገባው። በቃ ይሄንን በማስፈራራት በየቀኑ እያስፈራሩኝ ቀጠሉ። ከዛ በኋላ ነው ወደኩኝ። ያው ቤተሰብ ልጆች አሉኝ፣ ሁለት ልጆች፣ ባለቤቴም ነበረች። በዚህ ሁኔታ ውስጥ እያለሁኝ ያው ባለቤቴም ከአቅሟ በላይ ሲሆን እናቴ ተጠርታ ነው እንደገና ተመልሼ ወደ ሐዋሳ ልመጣ የቻልኩት። ወደ ሐዋሳ ስመጣ እናቴ በቅፍ ይዛ ነው የመጣችው፣ ተሸክማ ማለት ይቻላል። ያንን አድርጋ ወደ ቤት ይዛኝ መጣች። ቤት መጥቼ ረጅም ጊዜ ለ2 ዓመት ራሴን አላቅም ነበር። ራሴን ሳትኩኝ። በቃ ራሴን ስቼ ሙሉ ሰውነቴ ፓላራይዝ ሆነ፣ ከላይ ከእጄም እግሬም ሁሉ ነገር ይበቃ። እዛኔ ያው ሕክምናም የተወሰነ አረኩኝ፣ ግን ምንም ለውጥ አላመጣም። ለ2 ዓመት አልጋ ላይ ነበርኩኝ። ለ2 ዓመት ሙሉ ማንንም ምንም አላቅም ነበር። አጋጣሚ ሆኖ ቤተሰቦቼ ደግሞ በሌላ እምነት ውስጥ ነበሩ ያሉት። እንደገና ሌላ ስህተት ነው የተፈጠረብኝ እንደገና። ምክንያቱም ይህንን ነገር አመለጥኩኝ ብዬ ስል እንደገና ደግሞ ወደዚህ ወደ ቤተሰብ ስመጣ ደግሞ የነበሩበት እምነት ሌላ እምነት ነው። የፕሮቴስታንት እምነት ውስጥ ነው ያሉት እነሱ ሁሉም፣ እናቴም ቤተሰቦቼ ሁሉ። በዚህ ሁኔታ ውስጥ ሆነው ስመጣ ምክንያቱም መጀመሪያም ከዚህ ተጣልቼ የሄድኩት በዚህ የተነሳ ነው። ከእናቴ ጋር ለምን ሆንሽ በሚል ተጣልቼ ነበር የሄድኩት ወደ አዲስ አበባም ሲሄድ እና እንደገና ተመልሼ ስመጣ እነሱ ጋር ነኝ ያለሁት። ከቅዠቴ ስነሳ ከዛ ከ2 ዓመት በኋላ ስነሳ እነሱ ጋር ነው ያለሁት። በኋላ አንገቴ ላይ ክር ተበጥሷል። ብዙ ታሪክ ተፈጥሯል። በቃ ይሄ ሁሉ ነገር ሆኖ አሁን ኦልሬዲ ወደ 5 ዓመት ሆኖኛል እዚህ ከተቀመጥኩ። የትም መሄድ አልቻልኩ። መጨረሻ ላይ ያው ትዳሬም ተበላሸ፣ ተበተነ። ባለቤቴም ወዴት እንደሄደች የማውቀው ነገር የለም። አንዷን ልጄ ብቻ አጠገቤ ነው ያለችው። እሷን ይዤ በአሁን ሰዓት ዊልቸር ላይ ተቀምጬ የተንቀሳቀስኩኝ ነው ያለሁት። ያው 5 ዓመት እንግዲህ አጠር አድርጌ ስናገር ያው የቀረውን ዮሴፍ ይበልጥ ይናገር፣ እሱ ጓደኛዬም ስለሆነ በደንብ ያብራራልክ። እሱ ጊዜ እንዳልሻማ እኔ ብዙም የማብራራት ችግር ስላለብኝ እሱ ያብራራልክ ያለውን ነገር። አሁን ያለሁት በቃ ዊልቸር ላይ በክራንች የተወሰነ የተንቀሳቀስኩ ያብራራል። ያው ጉዳዩን በተወሰነ ደረጃ ተሼ አብራርቶታል። ምናልባት ግልጽ እንዲሆንላችሁ ቪዲዮ ከፐርሰናሉ ቪዲዮ በዘለለ እሱ እንትን ያለው ቪዲዮ ምንድነው የኢሉ አምልኮ የሚያስፈጽሙበትን ስርዓት ነበረ። መስቀል ዘግዝቆ እንቁላሎችን አድርጎ የተወሰኑ ስርዓቶችን የሚያስፈጽም ቪዲዮ ነው እንዲልክለት ያዘዙት እና ያንን ቪዲዮ ልኮላቸው ከላከላቸው በኋላ ያንን ብር እንዲያመጣ ራሱ ሲያስገድዱት ያው እኔ ረጅም ዓመት ጓደኛዬ ነው፣ 15 ዓመት አካባቢ ጓደኛዬ ነው። ምንም የምናውቀው ነገር የለም። እሱ ማንንም ሳያማክረን ቪዲዮ ላከላቸው። ከዛ በኋላ ያ ቪዲዮ በማህበራዊ ሚዲያ ሲለቀቅ ነው ልጁ ፓራላይዝድ ነው። መጀመሪያ ቪዲዮን ላክልን ያሉት ከባለቤቱ ጋር የነበረውን ፐርሰናል ቪዲዮ ነው። ምናልባት እዚህ ሚዲያ ላይ እንደ ሃይማኖትም ፔጅ እንደመሆኑ መናገሩ አስፈላጊ አይደለም፣ ግን ፐርሰናል ቪዲዮ ከተባለ በቂ ነው። የኢሉሚናቲው ግን ምን ያህል ህይወቱን እንዳመሰቃቀለው ማወቅ የሚቻለው ያንን ካየ በኋላ ባለቤቱ ቤተሰቦች ጋር ነው ቪዲዮ የተላከው። መጀመሪያ ፐርሰናል ቪዲዮ ተላከ። ቀጥሎ ደግሞ የኢሉሚናቲው ቪዲዮ ሲለቀቅበት ልጁ ፓራላይዝድ ሆኖ ቤት ተቀመጠ። እንደነገራችሁ እናትየው ፕሮቴስታንት ነች። ልዩ ጩፋ ጋር ይዘው ሄዳለች። እንግዲህ ነፍሱን ሳያውቅ ማለት ነው። ከዛ በኋላ ዮናታን ጋር ሄዶ መልካም ወጣት ተምሯል።
አልፎ ተርፎ በህይወቱ አሁን ላይ እየገጠመ ያለው ነገር ፈለገ እግዚአብሔር ነው ከህይወቱ ሊያስወጣው የሚችል በጣም ብዙ ኬዞች ገጥመውታል። ይሄ ነገር የገጠመው ነገር ምንድነው? እናቱ ፕሮቴስታንት ነች። ከሰዎች ጋር አስተባብረን የተወሰነ ጸበል ሊሄድ ወደ ጊዮርጊስ በርሜል ጊዮርጊስ ሊሄድ ሰዎች የፕሌን ቲኬት ሊሸፍኑለት ከዛ በኋላ ደግሞ ለምግብ እዛ ላለው ለተወሰነ ነገር ልጁንም ይዞ ሲሄድ ለምናምን ሰው እያፈላለግንበት ባለንበት ሰዓት ሰማች። ይሄን እንግዲህ ኢማጂን ልጁ እምቢ ብሎ ትቶ በስንት እንትን ጸሎት እንዲጀምር አድርጌ ውዳሴ ማርያም እንዲደግም በተቻለው መጠን መዝሙረ ዳዊትን እንዲደግም እየቻለ የማታው እያስተባበርኩ እኔ በመንፈሳዊ ህይወቴ ጠነከርኩ አይደለሁም እንደሱ ግን ምናልባት ቀጨኔ መድኃኔዓለምን ታውቀዋለህ? እዛ ድቁና ተምሬያለሁ። ያላገለገልኩበትም ብዙም አላገለገልኩበትም እንጂ ቀጨኔ መድኃኔዓለም ያደግኩ ልጅ ነኝ። እዛም ሰንበት ትምህርት ቤት ፈለገ ህይወት ሰንበት ትምህርት ቤት እዛ ነው ያደግኩት እና ባለበት ሁኔታ አሁን በተወሰነ መሰረት እያስያዝኩት ባለበት ሁኔታ እንደናንተ ያለ ሰው የሚያበረታው የሚያጸናው በሃይማኖቱ እንዲበረታ አይዞ በርታ ጎበዝ የሚለው ሰው ያስፈልገዋል። የተከበበው እንዳለ ቤተሰቦች ሁሉ ፕሮቴስታንቶች ናቸው። እሱ ከዛች ቤት ላይ የተወሰኑ ጓደኞች አዋተው ትንሽ ሱቅ ከፍተውለት ጉሊት ይሸጣል። ጉሊት ማለት ድንሽ ከሰል ምናምን ቁጭ ብሎ እየሸጠ ልጁን እያሳደገ ነው። በዛ ብሎ እህት ወንድሞቹ በፕሮቴስታንት እምነት ወስደው ታግለው አልችል ሲለው እቤቱ ተቀመጠ። አንገቱ ላይ ማህተብ አረገ። የእመቤታችንን ስዕል ቤት ሲያስገባ ቸርች ሲቀር እናትየው 10 ሜትር 2 ሜትር በማይሞላ ቦታ ውስጥ እሱ ከፈተችበት እናቱ። ያንንም ችሎ ፈተና ነው ብሎ ተቀምጦ ጸበል ሊሄድ መሆኑን ስትሰማ ከቤት አስወጣዋለሁ ብላ ዝታ ከጸበል አስቀረችው። አሁን ባለበት አዋሳ መጥተህ የነበረ ሰዓት ቪዲዮዎችን ማይቼ አንተን ለማግኘት ብዙ ጣርን አልቻለም። ቢያንስ እዛ ሄደ አይተው ታበረታው ነበረ ታጸናው ነበረ። ጠርተውም ቢሆን ስላሴ ቤተክርስቲያን አለ ከጀርባና እባክህ እንደው ይሄንን ወንድም እባክህ አትርፍልኝ። በጣም ወደው ጓደኛዬ ነው። በሃይማኖቱ በጣም ተስፋ ቆርጦ እውነቴን ነው የምልህ ባለቤቱ ከታመመ በኋላ ነው ጥላው ሄደች። ሲታመም ስታይ ጥላው ሄደች። ጥላው ስትሄድ ጉሊት እየሸጠ ልጁን እዚህ አድርሷል። በመንፈሳዊነቱ ኢሉሚናቲ ቪዲዮ ሰርተውበት በዚህ አጋጣሚ ምንም የሚያገናኘው ነገር የለም ከሃይማኖት ጋር ዮኒ ማኛ ገብቶ የልጁን ሁኔታ ተረድቶ ይሄን ቪዲዮ የለቀቁትን ሰዎች ሳድስ ሚዲያ ታውቁት ይሆናል አጥፉ ይሄን ሚዲያ ፕሮሞሽን እየሰራችሁበት ነው። ልጁ ተጸጽቶ ይቅርታ ጠይቋል በይፋ። ስለዚህ አጥፉ ተብሎ ሌላ ፕሮሞሽን ይሰሩበት የነበረውን ቪዲዮ አስጠፍቶለታል ገብቶ። በዛውም ለሱ ማመስገን እንፈልጋለን እናመሰግናለን በዚህ ጉዳይ ላይ። አዘርዋይስ ግን ከዛ በኋላ ያለው በመንፈሳዊ ህይወት ምንም ያገናኘው ስለሌለ ፊዮኒ ምክርን መቀበል አይችልም ሊመክረውም አይችልም ባለበት ደረጃ። ከዛ ወደ መንፈሳዊ ህይወቱ ግን ወደ እናንተ መምጣት አለብን መተናል። እንግዲህ እኔ ወንድሜ እንድታተርፍልኝ እፈልጋለሁ። ፈለገ በጣም ሰው ያስፈልገዋል። መንፈሳዊ አባት ያስፈልገዋል። በረጅም ዓመት ቅሟል። መጠጥ አያውቅም እንጂ ቅሟል። ብዙ ዓመት ቅሟል። ወደ እመቤቴ የተመለሰው አሁን እመቤቴን ይወዳታል። ልጁም እሷም ትወዷለች። በነገራችን ላይ የጴንጤ ቸርች ነው ልጁ የምትማር። እነሱ ሲዘምሩ ዘምሪ ሲሏት የእመቤቴ መዝሙር ካልሆነ አልዘምርም እያለች ነው የምትቀመጥ እዛ ቸርች ውስጥ። ምናልባት ይህን ስለተናገርኩም ሊያባሯት ይችላሉ ነገ ሰምተው። ግን ልጁ ነፃ ከወጣ ይበቃል። በቃ ተሾመ ነፃ ከወጣ ይበቃል። ይሄን ያህል መስዋዕትነት እየከፈለ ነው ልጁ። የቸርች ትምህርት ቤት ነው የምትማር። በነፃ ነው የሚያስተምሩለት። ዘምሪ ይሏታል። ስለ ሃይማኖት ይጠይቋታል። ኦርቶዶክስ ለምኖች ማህተብሽን በጥሽ እያሉ እያስቸገሯት እየተማረች ነው ያለችው። ላለው ነገር በመንፈሳዊ ህይወቱ አበርታልኝ። በጣም ብዙ የፈለግንህ ለዚህ ነው። እንግዲህ ይሄ ነው ማለት የምፈልግ። የተሳሳትኩት ነገር ካለ ይቅርታ ተሾመ። ግልጽ መናገር አለብህ አንተ። ኢሉሚናቲ ብለህ ተናገር። ድብስብስ አድርገህ አታሳልፍ። ምክንያቱም ህይወትህን ያጣህበት ነገር ነው። ይሄንን ታውቃለህ፣ ትረዳለህ በስነ ስርዓት። ስለዚህ ይሄን ያለው እውነት ፈለገኝ። ኦኬ በጣም ነው የማመሰግነው ዮሴፍ። በጣም ትልቅ ስራን የሰራው። በዚህ አጋጣሚ ተሾመ በስላወቅኩ አንተንም እጅግ በጣም ደስ ብሎኛል። በጣም እዚህ ጉዳይ ላይ የአንድ ሰው ሀሳብ ብቻ በነገራችን ላይ በቂ አይደለም። በመጀመሪያ ደረጃ ይሄ መልእክት የሚደርሳችሁ ሁላችሁ ምናልባት እዚህ ውስጥም ትኖሩ ሊሆን ይችላል። የህግ አካላት ከሁሉ በፊት የእናንተ እገዛ ያስፈልገዋል። ምክንያቱም እያንዳንዳችን በህይወታችን ላይ አደጋ የሚያደርሱ ወንጀለኞችን በህግ አግባብ ከሰን ያወራናቸውን ሪከርዶች፣ የተለያዩ ነገሮች
በህግ አግባብ ወጥተው እነዛም ስልክ ቁጥሮች እነዛም የድምፅ ቅጂዎች በአጠቃላይ ባለቤት ስላላቸው ማለት ነው ባለቤቶቹ በህግ አግባብ ሊጠየቁ ይችላሉ። እና በቻላችሁት አቅም እባካችሁን ትዳሩን እስከሚያጣ ድረስ የገዛ ቤተሰቦቹን እስከሚያጣ ድረስ በማያውቃቸው ሰዎች ህይወቱ የተመሰቃቀለበትን ይህንን ሰው መርዳት የምትችሉ ሰዎች ካላችሁ በህግ አግባብ በልዑል እግዚአብሔር ስም እንድትረዱት እንጠይቃለን። ከዛ በመቀጠል ብዙ ጊዜ ሌላ ቦታ ፕሮሞት ይደረጋል። እኔ አሁን የሆነን ፕሮቴስታንት የሆነን ሰው ማናደድ ማብሸቅ ፈልጌ አይደለም። ወደ ኦርቶዶክስ ቤተክርስቲያን የእስልምና እምነት ተከታይ የሆነ ሰው ጸበል መጠመቅ ፈልጎ ሲመጣ ሂጃባችሁን አውልቁ፣ ጀለቢያችሁን አውልቁና ጣሉ የሚል አንድም ካህን፣ አንድም ዲያቆን፣ አንድም ምዕመን የለም። ለምን መሰላችሁ? እኛ ክርስቲያኖች በቤተ ክርስቲያናችን ውስጥ ስሙ የሚጠራው ስሙ ከስም ሁሉ በላይ የሆነው ክርስቶስ ኢየሱስ እንኳን ጨርቅን አይደለም ማንነትን እንደሚለውጥ ስለምናምን ማንንም ሰው እንዲያደርግ ብለን አናስጨንቅም። ኦርቶዶክሳውያን እዛኛው ቤት እንዲህ እንደሚደረግ ግልጽ ነው፣ እሙን ነው። ፕሊስ እባካችሁ እንደዚህ የምታደርጉ ፕሮቴስታንት የሆናችሁ እህት ወንድሞች፣ እንደዚህ የምታደርጉን ያልኩት እባካችሁ በሰው ህይወት አትቀልዱ። ማኅተብን በጥስ፣ አለበለዚያ ትራባለህ፣ አለበለዚያ ትጠማለህ፣ አለበለዚያ እንዲህ እናደርግብሃለን፣ ከቤት እናባረርሃለን፣ አለበለዚያ እንዲህ አይነት ነገር እንዘጋብሃለን የምትሉ እባካችሁ እንደዚህ አታደርጉ። ማንም ሰው ሊያደርግ አይገባም እንደዚህ አይነት ነገር። ኦርቶዶክስ የሆናችሁ ሰዎች እንደዚህ የምታደርጉ ካላችሁ እንደዚህ አታደርጉ ፕሊስ። የሆነ ሰው ፕሮቴስታንት ሊሆን ሲል ከቤት እናስወጣሃለን፣ ይሄን የምትበለውን ነገር እናቆማለን፣ እናግድብሃለን፣ የሆነ ነገር ቀኑን ጨለማ እናደርግብሃለን ምናምን አትበሉ ባካችሁ፣ ፕሊስ አትበሉ። እንደዚህ የምትሉ ሰዎች ካላችሁ እንደዚህ አትበሉ። ሰዎችን ቤት እንዲያድሩ በመፍቀድ የዕለት እንጀራቸውን በመስጠት አይደለም፣ በክርስቶስ ኢየሱስ እንዲያምኑ የምናደርገው። ሐዋርያት እንደሰበኩት ብርና ወርቅ ሳይዙ ሐዋርያት በዓለም ሁሉ ዞሮ የክርስቶስ ኢየሱስን ወንጌል ሰብከዋል። ስለዚህ እኛም ክርስቶስን የምንሰብክ ሰዎች ከማቴሪያል ወጥተን ቃሉ ላይ ፎከስ ብናደርግ መልካም። ተሺ ወንድማችን የሆነውን ነገር ሁላችሁም ሰምታችኋል። የተፈጠረው ነገር እጅግ በጣም ስላስደነገጠው ሰውነቱ ፓራላይዝ እስከመሆን ድረስ ደርሷል። ፓራላይዝ እስከመሆን ድረስ ደርሷል። አንዲት ሴት ልጅ ብቻ ነች ያለችው። ይሄንን ወንድማችንን ልንረዳው አይገባም? ክርስቲያኖች ልንረዳው ይገባል። በመጀመሪያ ደረጃ ተሺ በቻልከው አቅም እኔ በእምነትህ እንድትጸና እጅግ በጣም 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 እመክራለሁ። ሲቀጥል ሰው እንደ እምነቱ ይፈወሳል። ሰው እንደ እምነቱ ፈውስን ያገኛል። ማቴዎስ ወንጌል ምዕራፍ 9 ላይ ያች የክርስቶስ ኢየሱስን የልብሱን ዘርፍ የነካችው ሴት የልብሱን ዘርፍ ነክታ የዳነችው በነጋችን ላይ ጨርቁን ስለነካች ነው እንዴ? ተወዳጆች ጨርቁን ስለነካች ነው እንዴ? መልሱልኝ። ጨርቁን ስለነካች ነው? አይደለም። ጨርቁን ስለነካች ሳይሆን በእምነት ጨርቁን ስለነካች ነው። እንዲሁ ጨርቁን ስለነካች ብቻ አልተፈወሰች። እንዲሁም ጨርቁ የነካቸው ብዙዎች ነበሩ። ምክንያቱም ጌታችን ኢየሱስ የነበረበት ቦታ በራሱ የገበያ ቦታ ነበረ። እንዲሁ ዝም ብላችሁ ጸበል ቦታ ሄዳችሁ ጸበል የምትጠመቁ ሰዎች ፕሊስ አትልፉ ባካችሁ። እንዲሁ ዝም ብላችሁ ገዳም ስለጨነቃችሁ እንትን ልሂድ ብላችሁ የምትሄዱ ሰዎች በመጀመሪያ የሚቀድም ነገር አለ። ያ ደግሞ በእምነት መጓዝ ነው። በቃ የሆነ ገዳም ልሂድ እግዚአብሔር አምላክ ፈውስን ይሰጠኛል ብላችሁ አምናችሁ ተጓዙ። ወደ ክርስቶስ መቅደስ ልቅረብ ክርስቶስ በካህናቱ በኩል አድሮ ይፈውሰኛል ብላችሁ አምናችሁ ቅረቡ። ማቴዎስ 9 ላይ የነበረችው ያቺ ሴት 12 ዓመት ነው ደም ሲፈሳት የነበረችው። 12 ዓመት ኢማጂን፣ 12 ዓመት ሳይቋረጥ ደም መፍሰስ ማለት በጣም ከባድ ነገር። 12 ዓመት ደም ሲፈሳት የነበረች ያቺ ሴት በእምነት ነው ወደ ክርስቶስ ኢየሱስ የቀረበችው፣ በእምነት። እናም የቀሚሱን ጫፍ ነካች፣ የልብሱን ዘርፍ በነካች ጊዜ ክርስቶስ ኃይል ከኔ ወጥቷል አለ። እናም ወደ እርሷ ዘወር ብሎ በጣም ደስ የሚል ቃልን ተናገራት። ልጄ ሆይ እምነትሽ አድኖሻል አላት። እምነትሽ ምን ብሎሻል? እምነትሽ አድኖሻል። ክርስቲያኖች በጣም ከባድ በሆኑ ችግሮች ስትያዙ፣ በጣም ከባድ በሆኑ ደዌዎች ስትያዙ የሚያድናችሁ እምነታችሁ ነው። ስለዚህ በክርስቶስ ፍጹም እምነት ይኖራችሁ። ፍጹም እምነት። ያላመነ ሰው ጸበል ከገባ ጸበሉ ለሱ ፈውስ ሊሆን አይችልም።
እንዲሁ በነገራችን ላይ በዚህ አጋጣሚ አንዳንድ ጊዜ ሰዎችን ይሄ በሰንሰለት ምናምን አስራችሁ ጸበል ቦታ የምትወስዱ ሰዎች እንዲህ አይነት የቤተ ክርስቲያን ስርዓት የለም። እባካችሁ ተው። እንዲሁ ዝም ብላችሁ በግድ የሆነ ጥፍንግንግ አድርጋችሁ ልክ ማዕከላዊ ይሄድ ይመስል ሰውን ጥፍንግንግ አድርጋችሁ ጸበል ቦታ የምትወስዱ ሰዎች እባካችሁ ረፉ። እንዲህ አይነቱ ነገር ጥሩ አይደለም። ይሄ ቤተክርስቲያናችንም ስርዓት አይደለም። አጋንንት የሚታሰረው በክርስቶስ ኢየሱስ ስም እንጂ በሰንሰለት አይደለም። አጋንንት የሚታሰረው በስመ ሥላሴ እንጂ በጧፍ አይደለም። እና የሆነ ሰዎችን እንዲህ ጥፍንግ አድርጋችሁና መውሰድ የምትፈልጉ ሰዎች ቢቻል እናንተ ጸበል ብትጠመቁ ጥሩ ነው። ቢቻል እናንተ እንደዚህ የምታደርጉ ሰዎች ተጠግታችሁ ጸበል ብትጠመቁ ጥሩ ነው። ሰው በእምነት ሲገባ ነው በነገራችን ጸበሉ የሚፈውሰው። ላላመነ ሰው ያ ሻወር ነው የሚሆነው። ላመነ ሰው ነው ያ ጸበል ሆኖ የሚፈውሰው። ስለዚህ ስንጓዝ ወደ ጸበሉ፣ ወደ እምነቱ፣ ወደ መቅደሱ፣ ወደ ሁሉም ነገር ስንጓዝ በእምነት ይሁን እና ታሺ ወንድማችን በክርስቶስ ፍጹም እምነት ይኖርህ። በእምነት ደግሞ ወደ መቅደሱ እንድትጠጋ ፈልጋለሁኝ። እንዴት እናደርጋለን? ሁሉም ነገር ሚዲያ ላይ አይወራም። ዮሴፍም ተሺም ሁሉም ነገር ሚዲያ ላይ አይወራም። ስለዚህ በማማይ በኩል ስልክ ቁጥራችሁን አስቀምጡልኝና ሌላ መንፈሳዊ ማድረግ ያለብህን ነገር ተሺ በቻልነው አቅም በስልክ ለመውረት እንሞክራለን። እዚህ ውስጥ ያላችሁ ኦርቶዶክሳዊ የሆናችሁ እህቶች ወንድሞች፣ ፕሮቴስታንት የሆናችሁ እህቶች ወንድሞች፣ የእስልምና እምነት ተከታይ የሆናችሁ እህቶች ወንድሞች፣ የካቶሊክ እምነት ተከታይ የሆናችሁ እህቶች ወንድሞች፣ የጆባ ዊትነስ፣ የአድቬንቲስት፣ የኦኔሊሰስ እምነት ተከታይ የሆናችሁ እህቶች ወንድሞች፣ ሰውን ለመርዳት ሰው መሆን በቂ ነው እና ይሄንን ወንድማችንን እባካችሁ ሁላችሁም እርዱት። ሁላችሁም በቻላችሁት አቅም እርዱት። በቻላችሁት አቅም ይሄ ሰው እርዳታ ይፈልጋልና ቢቻል እርዳታን መስጠት የሚችሉ ሰዎች ጋር የእሱ ጉዳይ ይደርስ ዘንድ ክርስቲያን የግዴታችሁን ተወጡ። ሁላችሁም ወንድማችንን መርዳት የምትችሉ በውስጥ መስመሪያው ተሾመ በሚለው አካውንት እየገባችሁ ልንረዳ እንፈልጋለን እያላችሁ መልእክት አስቀምጡለት። በቻላችሁት አቅም እርዱት። በሌላው ጉዳይ ግን ቅድም እንዳልኩት ዮሴፍ እና ተሼ በማማይ በኩል ቁጥራችሁን አስቀምጡልኝ። በፐብሊክ ደረጃ ያው ቁጥር ስለማልሰጥ ማለት ነው። እና ምን ማድረግ እንዳለበት ተሼ አንዳንድ ነገሮችን እነግርሃለሁ። አንዳንድ ነገሮችን በጣም በመንፈስ ህይወት ያን ያክል በጣም ጠንካራ ሆንኩ ሰው አይደለሁኝም፣ ግን በቻልኩት አቅም ሁሉን የሚችል አምላክ አለኝና አንዳንድ ነገሮችን እነግርሃለሁኝ። እነዛን ነገሮች ደግሞ እንደምትጠቀምባቸው ተስፋ አደርጋለሁ። በማማይ በኩል ስለመጣችሁ በእሷ በኩል ስልካችሁን አስቀምጡልኝ። ዮሴፍም ተሼም ስለመጣችሁ በጣም ነው የማመሰግነው። ማይካችሁ ሚት ነው። እሺ ፈለገዬ እጅግ አድርጌ ነው የማመሰግን። እኔም ላለው ነገር እግዚአብሔር ይስጥልኝ። ምንም ልል አልችልም። አገልግሎት ዘመንን እንግዲህ አርዝምልን። ለወጣት የመጣህ እንግዲህ ሐዋርያ ነህና ያው እኛም በመንፈሳዊ ነገር የጎለበትን የጠነከርን አይደለንም፣ እንበረታለን። ከዚህ በኋላ ባይሆን እግዚአብሔር በፈቀደ እንደነገርኩ ስልክን ለማማይ እናስቀምጣለን። ላለው ነገር አመሰግናለሁ። በጣም እጅግ አድርጌ ነው ማመሰግን። ማማይ ውስጥ አስቀምጥልሻለሁ ስልክሽን። ተሾመ የምታመሰግነው ካለ እንግዲህ አመስግናቸው። አመሰግናለሁ። ተሼም የተወሰነ ነገር ብሏል ይመስለኛል። በጣም ነው የማመሰግነው ፈለገዬ፣ እጅግ በጣም እግዚአብሔር ያክብርልኝ። እውነት በጣም እጅግ በጣም ዛሬ ጥሩ እንቅልፍ ነው የምተኛው። አሜን አሜን። ተሼ ይሰማል አይደል? እውነት ዛሬ ጥሩ እንቅልፍ ነው የምተኛው። በእውነት እግዚአብሔር ይስጥልኝ። እውነት በጣም ነው የማመሰግነው። ማማየንም በጣም ነው የማመሰግነው። እግዚአብሔር ይስጣት ወደ አንተ ስላደረሰችን። በጣም በቃ ከውስጥ ስልኬን አስቀምጥላችኋለሁኝ። ለሷ አገኛለሁ። ብዙ ነገር ካንተ ማወቅ ፈልጋለሁ። የእውነት እኔ ከልቤ ነው። እኔ እውነት ብዙ ነገር ማወቅ ፈልጋለሁ እና በብዙ ነው የተጸጸትኩት። እና ያው ማለት እኔ ጥፋት አጥፍቻለሁ፣ እግዚአብሔርን በድዬዋለሁኝ። ግን እግዚአብሔርን በልጄ ክሰዋለሁ ብዬ አስባለሁ። በህይወት ያኑረኝ፣ እኔ ልራመድ፣ ልሄድ፣ ልንቀሳቀስ እንጂ እግዚአብሔርን በልጄ ክሰዋለሁ ብዬ አስባለሁኝ።
እግዚአብሔርን የምትፈራ ልጅ እንድትሆን አድርጌ ያሳድጋታለሁ ብዬ አስባለሁና እግዚአብሔር እግዚአብሔር ያክብርልኝ ፈለገዬ። እግዚአብሔር አምላክ ልጅህን እንደ ይስሐቅ ታዛዥ ያደርግልህ። ይህንን ክፉ ጊዜም ደግሞ ጨለማውን አሳልፎ የብርሃኑን ጊዜ ክርስቶስ ኢየሱስ ያምጣልህ። ወንድማችን በርታልን። በጣም እድለኛ ነህ። በልጅህ ብቻ ሳይሆን እግዚአብሔር አምላክ እንዲህ ደግሞ ባለው ወንድም ባርኮሃል። እንደ ዮሴፍ አይነት የአንተ ጭንቀት ጭንቀቱ ሆኖ የአንተ ችግር ችግሩ ሆኖ ከአንተ እኩል ጊዜን ሰውቶ የአንተን ችግር ለመናገር መፍትሄ እንድታገኝ ለማድረግ የሚታተር ወንድምም ሰጥቷል እግዚአብሔር እና በእውነት በጣም እድለኛ ነህ። በርታ። በነገሮች ሁሉ ተስፋ እንዳትቆርጥ። በጣም ተስፋ የሚያስቆርጡ ነገሮች በህይወት ይመጣሉ። መራብ ይኖራል፣ መጠማት ይኖራል፣ መቸገር ይኖራል፣ ብዙ ነገር በጣም ብዙ ነገር እና በነገሮች ሁሉ ልትጠነክር ይገባል። እግዚአብሔር ደግን ጊዜ እንደሚያመጣ ተስፋ ማድረግ ያስፈልጋል እና በርታ። ሌሎቹ ነገሮች ግን በስልክ እናወራለን። እሺ 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 ፈለገዬ እሺ አስቀምጣለሁ ስልኬን። እሺ ሰላም ሁኑ። ደህና ደሩ። እሺ ሰላም ሁንልኝ። እሺ ደህና ደሩልኝ። አመሰግናለሁ። ማማዬም ፈለገም አመሰግናለሁ። ደህና ደሩልኝ። መልካም ጊዜ። አሜን አሜን። ኦኬ እሺ ለማን እድል እንስጥ? ቅምጥ ነው የሚለው ቅምጥል ነው የሚለው ቅምጥል። ሰላም ፈለገ፣ እንዴት አለ? ደህና ነሽ? ስምሽ ነው ይሄ ነገር? ቃል ኪዳን እባላለሁ። ቃሉ እንዴት ነሽ? እግዚአብሔር የተመሰገነ ይሁን። ኦኬ ከየት ቤት እምነት ነው የመጣሽው? ኦርቶዶክስ። ኦኬ እሺ። ለምን ነበር ሪኩዌስት ላክሽልን? ምን መሰለ ፈለገ፣ ማለት ስጀምርልህ ከመጀመሪያው ታናሽ ወንድም ነበረኝና እንትኑ የክርስትናው አካባቢ ላይ ይታመማል እና በጣም ነው የታመመብን ማለት ነው ከክርስትናው በኋላ። በዛን ሰዓት ደግሞ የአቦን ዘክር ነበረ ከእናቴ ጋር ሆነን ማለት ነው። እና በምን ዘክር ሰዓት ያው በማህበር ሆኖ ስለነበር እዛ ማህበር ላይ አንድ ሰው እንተዋወቃለን። ያ ሰው ምን ይለናል? ይሻለዋል እና የምናደርጋቸው ነገሮች ይኖራሉ፣ ይሻለዋል፣ ደህና ይሆናል ይባላል እና ያ ሰው ወደ ህይወታችን ይገባል። አሁን ኦልሞስት ወንድሜ 6 ዓመት ሆኖታል። ይሄ ይሻለዋል ያለን ሰውም ወደ ህይወታችን ከመጣ 5 ዓመት ምናምን ይሆናል። አሁን ዓመት ሆኖታል ከኛ ህይወት ከወጣ። ግን በቃ ከጊዜያት በኋላ ቤታችን ውስጥ ያለው ነገር እየተበላሸ መጣ። ብዙ ነገሮች እየተቀየሩ መጡ። ብዙ ነገሮች መደረግ ተጀመሩ። አሁን እዚህ ላይ ፐብሊክ ላይ እንዲህ ብዬ ማውራት አልችልም። ብዙ ነገሮች ተደረጉ። እኔ ግን ምን እል ነበር? በጣም እቃወም ነበር። ምክንያቱም ከእግዚአብሔር በላይ ማንም ኃይል የለውም። ማንም ምንም የማድረግ ኃይል የለውም። የማዳን እነዛን ከእግዚአብሔር ፈቃድ ውጭ ሆኖ የተባሉት ፈቃደኛ ከሆንሽ እነዛን ነገሮች ንገሪኝ ግልጽ አደርገሽ እና ደግሞ አታልቅሽ። እሺ አይዞሽ፣ ግልጽ አደርገሽ ግን ንገሪኝ ፈቃደኛ ከሆንሽ። ምን መሰለክ፣ እንደዚህ በቡና አካባቢ ያሉ ነገሮች የሚደረጉ ነገሮች ብዙ ነገሮች ናቸው። እኔ ግን ምን እል ነበር? በቃ ከእግዚአብሔር በላይ ማንም ኃይል የለውም። እናቴም ግራ ገባት፣ ታውቃለህ? ግራ ተጋባች። ግራ በገባት ሰዓት ይሄ ነገር ገባ እና እቃወም ነበር። አይሆንም እል ነበረ። ከእግዚአብሔር በላይ ማን አለ እንዴ? ሊያድንም
ሊወስድም የሚችለው እኮ እሱ ነው እና አይሆንም እል ነበር። ከጊዜ በኋላ ግን እኔም እየደከምኩ መጣሁ። ታውቃለህ፣ ቤተክርስቲያን ሳልሄድ እማልውል ልጅ መሄድ እያስጠላኝ መጣ። ቤተክርስቲያን መሄድ አስጠላኝ። በቃ ስንት ጊዜ ነው እኔ ቤተክርስቲያን ሄጄ አላውቅም። ሌላውን ተወና ከሰው ጋር መግባባት አቃተኝ። በንግግሮች መግባባት አቃተኝ። ኢቭን ከእናቴ ጋር እናቴ ለእኔ ጥሩ ነገር ስታወራ የሚመስለኝ ግን የክፋት ነው። ከእሷ ጋር መግባባት አቃተኝ። ከእሷ ጋር እንዳልግባባ ሆንኩኝ። የሆነ ሰዓት ላይ ምንም ባልተፈጠረበት ሁኔታ ዝም ብሎ ይከፋኛል። ዝም ብሎ አልቅሽ ይለኛል። በቃ አልቅሽ። ዝም ብሎ የሚሰማኝ ድምፅ ለምን ትኖሪያለሽ? እንደዚህ አይነት ነገር ውስጥ ገባሁኝ። በቃ ከበደኝ። ስራ አለኝ፣ ተመርቄ አሁን አመት ከምናምን ስራ አለኝ። ሱቅ ከፍቻለሁ እና ሱቄ በጊዜ መገኘት ሲኖርብኝ ጠዋት የምተኛው እንቅልፍ ግን በቃ ፈለገ። እኔ ምን ብዬ ልንገርህ? አልፈልገውም። እኔ ግን አልፈልገውም። በጣም በጠዋት እነሳለሁኝ እኮ 12 ሰዓት፣ ከዛም ቀድሜ ልነሳ እችላለሁ። ከአልጋ መውረድ ግን ለእኔ ሞት ነው። ለእኔ ከባድ ነው። ብዙ መንፈሳዊ ጉዞዎችን ልሄድ ፈለግኩኝ፣ ግን እመዘገባለሁ፣ እከፍላለሁ። እንደ ነገ ሲሆን ግን ያስጠላኛል። በቃ የሆነ የሚይዘኝ ነገር አለ ውስጤ። ይህ ያልኩክ ሰው ግን አሁን ከኛ ህይወት ከወጣ ኦልሞስት አመት ሊሆነው ነው። ግን በቃ በሃይማኖቴ ለምን እንድደክም ሆንኩኝ? ለምን ማለት እኔም ድኜ ቤተሰቤን ማዳን የምችል ልጅ ለምን? በጣም ጠንካራ የነበርኩኝ ልጅ ለምን ማለት አንዳንዴ ፈጣሪ እንዴ የለም እንዴ እላለሁ። ፈጣሪ ልጁ አይደለሁም? እኔ የምጸልየውን ጸሎት አይሰማኝም ነው ምንድን ነው እላለሁ። ለምን እንድደክም ሆንኩኝ? ለምን ለዚህ አይነት አሰራር ማለት እንዳምን ሆንኩኝ? ይሆናል እንዴ እንደዚህ አይነት አሰራሮች ይሆናሉ እንዴ ብዬ ለምን እንዳምን ሆንኩኝ? እንዴት ብዬ ልመለስ? መልካም ቃሉ። በመጀመሪያ ስለመጣሽ እጅግ በጣም እናመሰግናለን። ስላገኘንሽ እንዲህ አይነቱ ነገር በጣም ብዙ ቤቶች ውስጥ አለ። በነገራችን ላይ በከባባድ ልምምዶች ውስጥ ያላችሁ ጭምር ኑ እያለን ስንጠራ የነበረው ለዛ ነው። በእንዲህ አይነቱ ነገርን በጣም ብዙ የተቸገሩ ብዙ ሰዎች አሉ። ቃሉ ማለት ይሄን እንዲህ አይነቱ ጉዳይ እናንተን ቤት ብቻ ያንኳኳ አይደለም። ብዙ ጊዜ ክርስቲያኖች እባካችሁ በጣም በብዙ ነገር ተስፋ ስንቆርጥ፣ ብዙ ነገር ሲጨልምብን ከክርስቶስ ውጭ ሌሎች መንገዶችን አንጠቅም። አንዳንዶቻችን ወደ ባዕድ አምልኮ ቦታዎች፣ አንዳንዶቻችን ወደ ስሁት ወደሆኑ ቦታዎች፣ አንዳንዶቻችን ወደ ሐሰተኛው ኢየሱስ፣ ወደ ክህደት ቦታዎች፣ ወደ ተለያዩ አዳራሾች እንተማለን እና በብዙ ነገር እባካችሁን ጌታችሁን አምላካችሁን ክርስቶስ ኢየሱስን አትለውጡት። እርሱ በምንም አልለወጠንም እኛን። አንድ መርሳት የሌለብን ነገር ሰይጣን የሰዎችን ሕይወት በጣም በብዙ አይነት መንገድ ይፈትናል። በጣም በብዙ አይነት መንገድ እንደዚህ የባዕድ አምልኮ ሲስተሞች፣ የጥልቁ ስፒሪት፣ የአጋንንታዊ የአምልኮ ስርዓቶች በአጠቃላይ በጣም ብዙ አይነትና ዘርፈ ብዙ አይነት ናቸው። በጣም በተለያየ አይነት መንገድ ሰዎች ሳያስቡት ራሳቸውን ወደ አምልኮ ህይወት ውስጥ ከተው ይገኛሉ እና ከዚህ ነገሮች ለማምለጥ በነገራችን ላይ ብቸኛው እና አንዱ አማራጭ በንስሐ ህይወት መመለስ ነው። አጥፍተን ነበረ፣ ከክርስቶስ ርቀን ስሁት የሆነ ነገር አምልከን ወደ ጣዖት ሊሆን ይችላል፣ ወደ ባዕድ ነገር ሊሆን ይችላል፣ ወደ ተለያዩ ነገሮች ራሳችንን ባሪያ አድርገን አቅርበን አስገዝተን ነበረ። አዎ ሊሆን ይችላል። ከዛ ግን እንዴት እንውጣ? ኦኬ ዋት በንስሐ ህይወት መመለስ። በነገራችን ላይ ሰይጣን እንኳን የእናንተን ህይወት ፊክስ ሊያደርግ ይቅርና
እንኳን በህመም በደዌ የተያዙ የቤተሰቦቻችሁን አካል ነፃ ሊያወጣ ይቅርና በእናንተ ላይ አንዳች ስልጣን የለውም። አንዳች ስልጣን። ክርስቲያኖች እባካችሁን አትሞኙ። እስፔሻሊ በዚህ ዘመን ወንጌል በሁሉም አቅጣጫ በሚሰበክበት በዚህ ዘመን እባካችሁ አትታለሉ። ልጄ ታማብኛለችና ፕሮቴስታንት ሁሉን የምትሉ ሰዎች እባካችሁን ተረጋጉ። ልጄ ታሞብኛልና የሆነ እንደው አንድ አዋቂ ያለ እሱ ጋር ሄጄ ልስገድ የምትሉ እንደው እናቴ አባቴ ታመዋል እና እነሱ ሊፈወሱ አልቻሉም እና የሆነ ባዕድ ነገር ላምለክ የምትሉ ሰዎች እባካችሁን ተረጋጉ። ራሳችሁን ለዲያብሎስ ቀንበር መልሳችሁ አታስገዙ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ ቃል ምን እንደሚል ላንብብልሽ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የማን ልጆችን የሆኑ ዘንድ? የእግዚአብሔር ልጆች። ጋይስ የእግዚአብሔር ልጆች ከመሆን የበለጠ ትልቅ ስልጣን የለም። እኛ ማነን? የእግዚአብሔር ልጆች። እናንተ ማናችሁ? የእግዚአብሔር ልጆች። ይሄ ስልጣን ተሰጥቷችኋል። በስሙ ላመናችሁት ለእናንተ በስሙ ያመናችሁ እናንተ ደግሞ መልሳችሁ ራሳችሁን ለዲያብሎስ ባሪያ አድርጋችሁ ልታስገዙ አይገባም። ራሳችሁን ከባዕድ አምልኮ ቦቶች በምንም ተአምር ቀንበራቸው ስር በፍጹም ልትገቡ አይገባም። ስሁት ወደሆኑ ቦታዎች ወደ ሐሰተኛው ኢየሱስም ጭምር ልትተሙ አይገባም። ምክንያቱም እናንተ ማናችሁ? የእግዚአብሔር ልጆች ናችሁ። ልክ ዮሐንስ እንዳለው በስሙ ለሚያምኑ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል? ስልጣን ሰጣቸው። እናንተ ባለስልጣን ናችሁ፣ ባለስልጣኖች ናችሁ ክርስቲያኖች። እነ ኢያሱ በሰማይ ላይ ፀሐይን 5 ዓመት ያቆሙት ባለስልጣን ስለሆኑ፣ የነ ጴጥሮስ የነ ጳውሎስ ጥላ ድውያንን የፈወሰው ባለስልጣን ስለሆኑ ነው። እንዴ በደንብ እናስተውል እንጂ ተወዳጆች። እነ እስጢፋኖስ በድንጋይ የተወገሩ ስለሚወግሯቸው ሰዎች ጸሎትን የጸለዩት ምሕረትን የለመኑት ሰማዕት የሆኑ ስለ ክርስቶስ ስለምን? ባለስልጣን ስለሆኑ ነው። እናንተም ደግሞ ባለስልጣኖች ናችሁ። ኦኬ፣ በክርስቶስ ኢየሱስ የምታምኑ ባለስልጣኖች ናቸው። ስለዚህ የአጋንንት እስራት በክርስቶስ ኢየሱስ በስመ ሥላሴ ቀጥቅጣችሁ ረግጣችሁ መጣል ትችላላችሁ። እና በሆነሽ ነገር ተይዣለሁ ብላችሁ በአንዳች ነገር ተፈትኛለሁ ብላችሁ እምነታችሁን የምትለውጡ ሰዎች፣ ራሳችሁን ለዲያብሎስ ቀንበር የምታስገዙ ሰዎች እባካችሁን በንስሐ ተመለሱ። ቃል በቤታችሁ በጣም ብዙ ነገር አልፈዋል። በጣም ብዙ ፈተናዎች ተፈጥረዋል። ብዙ ነገሮች ሆነዋል። ኦኬ፣ ሰው እንዴት ነው መመለስ ያለብን? ሌላ ተጨማሪ አንድ የመጽሐፍ ቅዱስ ጥቅስ ላንብብልሽ ፕሊስ። እንዴት ነው መመለስ ያለብን ተወዳጆች? እንዲህ አይነቱ ነገር ሲገጥምን እንዴት ነው ወደ ክርስቶስ መመለስ ያለብን? አንድ መንገድ ነው ያለን። አንድ መንገድ በክርስቶስ ምናምን ሆነን ከዛ በኋላ ስሁት ወደሆኑ ቦታዎች ሄደን እንዲህ አይነቱ ከባድ የሆነ ነገር በህይወታችን ሲገጥመን ወደ ክርስቶስ ኢየሱስ መመለስ ብንፈልግ እንዴት ነው መመለስ የምንችለው? መመለስ የምንችልበት አንድ መንገድ ብቻ አለ። እሱም ደግሞ ምንድን ነው? ንስሐ። አጭርና አጭር ንስሐ ብቻ። ወይኔ ጌታዬ ወይ ቻርጅ ሰክቼ ለምን ቻርጅ የማያደርገው? ምን አይነት ይሄ ራሱ አንድ አጋንንት ነው ትላላችሁ። እሺ ላንብብላችሁ ቃሌ የዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ይቅርታ 14 አይደለም 13 የዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ እንደዚህ ይላል። ወደ ስምዖን ጴጥሮስም መጣ፣ እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስዶ የሐዋርያትን እግር ሲያጥብ ስምዖን ጴጥሮስ አንተ የኔን እግር ታጥባለህን ብሎ ጠየቀ። ከዛስ ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥብም አለው ይላል። ለዘላለም አትልም አታጥብም ስለ ትሕትና አለ ጴጥሮስ። ኢየሱስም ካላጠብኩህ ከእኔ ጋር እድል የለህም ብሎ መለሰለት። ኦኬ፣ ቃል በሆኑ ስህተቶች ተጉዘሽ ነበረ፣ የሆኑ ችግሮች ተፈጥረው ነበረ። እሺ ሰው አሁንስ ከዚህ ካለሽበት የነፍስ ድፋምነት ስሜት ለመውጣት ከወደቅሽበት ማንነት ቀና ብሎ ለመራመድና ለመነሳት ክርስቶስ እግርሽን ሊያጥብ ይገባል። እንደ ጴጥሮስ አይ የለም ጌታዬ የአንተም አምላክ ሆነ ሳለ እንዴት እኔን ታጥበኛለህ ካልሽው ግን
ክርስቶስ እንዲህ ብሎ ይመልሳል። ልክ ለጴጥሮስ እንደመለሰው ካላጠብኳችሁ አጠሩም ይለናል። ካላጠብኳችሁ ከኔ ጋር እድል ፈንታ የላችሁም ይላል። ይህንን ቃል ክርስቶስ ለጴጥሮስ በመለሰለት ጊዜ ሐዋርያው ቅዱስ ጴጥሮስ እንደዚህ ያለ ስምዖን ጴጥሮስን ጌታ ሆይ እጄንና ራሴን ደግሞ እግሬን እንጂ ይቅርታ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው ይላል። ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስደ ከዛ የሐዋርያትን እግር ሲያጥብ ጴጥሮስ አንተማ እኔን አታጥበኝም አለው ስለ ትሕትና። ከዛም ጌታችን ኢየሱስ ጴጥሮስ እኔ ካላጠብኩ አጠራም አለው። እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን እጠበኛለሁ። ስለዚህ ቃሌ ካለንበት ከወደቅንበት መጥፎ የኃጢአት መንገድ ለመመለስ ክርስቶስ ኢየሱስ ሊያጥበን ይገባል። አለቀ። ክርስቶስ ካጠበን በኋላ እኛ አዲስ ሰዎች ነው። በየትኛውም ነገር ሊያስጨንቅሽ አይገባም። በየትኛውም ነገር ሊያስከፋሽ አይገባም። በየትኛውም አይነት ነገር ራስሽን ልትወቅሽ አይገባም። ለምን? ክርስቶስ ከነበርሽበት ከዛ ከኃጢአት ቅባት አጥቦ ስላነጻሽ። ታጥበን ልንነጻ የምንችለው ደግሞ በምንድን ነው? በንስሐ ሕይወት። ጌታችን ኢየሱስ ካላጠበን አንጠራም። በነፍስ የደፋምነት ስሜት የተሰማችሁ፣ የጥፋተኝነት ስሜት የተሰማችሁ በአዳም ልክ ቦታ ላይ ሆዳችሁ ሊሆን ይችላል። ስውት ወደሆኑ በቃ አማራጭ አታችሁ ወደ ተለያዩ አዳራሾች የሄዳችሁ ሰዎች ልትሆኑ ትችላላችሁ። ወደ ባዕድ አምልኮ፣ ወደ ጥንቆላ ስፍራ፣ ወደ ተለያዩ ቦታዎች የሄዳችሁ ሰዎች ልትሆኑ ትችላላችሁ። ይሄ ያደረጋችሁት ነገር ጸጽቷችሁ ራሳችሁን እየወቀሳችሁ እንዴት ነው ይህን ያጣሁትን ሰላም ማግኘት የምችለው እያላችሁ ያላችሁ እህት ወንድሞች በደንብ አድርጋችሁ አዳምጡኝ። ያጣችሁትን ሰላም ዓለም ሊሰጣችሁ አይችልም። ቃል እናንተ ቤት የጠፋውን ሰላም ዓለም ሊሰጣችሁ አይችልም። እናንተ ቤት የጠፋውን ሰላም ሊሰጣችሁ የሚችለው የሰላሙ ንጉሥ ክርስቶስ ኢየሱስ ብቻ ነው። ይህን ያጣችሁትን ሰላም ልታገኙ የምትችሉት ደግሞ ከኃጢአት ድፋምነት ስሜት ታጥቦ በመንጻት ብቻ ነው። የለም ይህንማ ነገር እንዴት ብዬ ለካህን እናገራለሁ ማለት የለባችሁ። ጴጥሮስ ጌታ ሆይ አንተማ የኔን እግር እንዴት ታጥባለህ እንዳለ ሁሉ እኛም ደግሞ ተነስተን ኃጢአታችን ልንናዘዝ ስንል ይህን ነገርማ እንዴት ለካህን እናገራለሁ፣ ይህን ነገርማ እንዴት ለካህን አወራለሁ ማለት የለብንም። ራሳችንን ለክርስቶስ ኢየሱስ አሳልፈን መስጠት አለብን አጥቦ ያነጻን ዘንድ። ስለዚህ አይንተ እግዚአብሔር በተባሉት ካህናት በኩል ሄደን ልክ ጌታችን ኢየሱስ ሲል እንደነበረው ራሳችሁን ሂዱና ለካህን ምን በሉ አሳዩ። ስለዚህ ቃል ራሳችን ሄደን ለካህን እናሳይ፣ ለካህን እናሳይ። ወደ ቤተክርስቲያን እንቅረብ፣ ራሳችን ለካህን እናሳይ፣ በንስሐ ሕይወት እንመላለስ። ከዛ በኋላ ክርስቶስ ከኃጢአት ድፋምነት ስሜት አጥቦ ያነጻናል። ያ በቤታችን ነግሶ የነበረው የአጋንንት እስራት ክርስቶስ በስሙ ብቻ በጣሶ ይጥለዋል፣ በጣሶ ይጥለዋል። እናንተም ስመ ሥላሴን ጥሩ፣ ስመ ሥላሴ በጣሶ ይጥለዋል። የቅዱሳኑን ስም ጥሩ፣ የቅዱሳኑን ስም በጣሶ ይጥለዋል። ምክንያቱም የጻድቅ ሰው ጸሎት ምን ታደርጋለችና? ኧረ በሉት በደምብ። የጻድቅ ሰው ጸሎት ምን ታደርጋለችና? ኃይልን ታደርጋለችና። ስለዚህ ቃል ከዚህ በፊት ብዙ ጥፋቶች ጠፍቷል ሊሆን ይችላል። ካለሽበት ከወደቅሽበት ከነበረው ስህተት ሁሉ አጥቦ ሊያነጻሽ የሚችለው ክርስቶስ ኢየሱስ ብቻ ስለሆነ ራስሽን ለካህን አሳይ፣ በንስሐ ሕይወት ተመላለሽ፣ እመኚ። ያኔ ዓለም የነጠቀሽን ሰላም ክርስቶስ ይሰጥሻል። በቤታችሁ የጠፋውን ሰላም ክርስቶስ ይመልሰዋል። ይህን ብቻ ልናደርግ ይገባል እና ቃል በቻልሽው አቅም በንስሐ ሕይወት ተመላለሽ። ካልሆነ በውስጥ መስመር መልእክት አስቀምጪልንና ባለሽበት አካባቢ ባለሽበት ቦታ ሊቀርብ የሚችሉ ካህንን ለማገናኘት እንሞክራለን። ግን አንዳንድ ጊዜ እኛን የግድ ማስቸገርም የለባችሁም። ባላችሁበት ደብር ቀርባችሁ ንስሐ ገብታችሁ በንስሐ ሕይወት ተመላልሳችሁ ቀኖናችሁን ወስዳችሁ ካላችሁበት የድፋምነት ስሜት ነፃ መውጣት ትችላላችሁ እና ቃል ከዚህ በፊት ብዙ ነገሮች ተፈጥረዋል። ስለዚህ ከዚህ በኋላ እንራመደው እርምጃ የምን ህይወት ይሆናል? የንስሐ ህይወት። እስቲ ቃል የንስሐ ህይወት በይ እስቲ። የንስሐ ህይወት አለቀ። ስለዚህ ከዚህ በፊት ከወደቅንበት ማንነት፣ አንቺ ካጠፋሽው ጥፋት፣ በቤት ውስጥ ከጠፋው ጥፋት፣ ሁላችሁም ጋር ከነበረው ስህተት ሁሉ ከእንደገና ዳግም አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ነውና ምን አይነትን መንገድ መጓዝ አለብን? ምን አይነትን ህይወት? ቃል ሲደግምሽ በዩ የንስሐን ህይወት መከተል አለብን። አንቺ ጎበዝ ተማሪውንሽ ልጅ ስለዚህ እንዳትረሺ። ቀጣይ ኔክስት ዊክ አርብ
ሁለተኛው ዙር የኦርቶዶክስ የመልካም ወጣት መርሃ ግብራችንም ላይ አንቺንም ጭምር ኤክስፔክት እናደርግ። እስካሁን የቀጠርናት አንዲት እህታችንን ነው። አንቺንም ኤክስፔክት እናደርግሻለን። አንቺም እንዳትቀሪ ያሉትን ነገሮች ከዛ በኋላ ደግሞ እናወራለን። እሺ፣ የተለወጡ ነገሮች፣ የተራመድሻቸውን እርምጃዎች፣ ሁሉን ነገር በደንብ አድርገን እናወራለን። እግዚአብሔር አምላክ ከአንቺ ጋር ይሁን። በቤታችሁ ያለው የአጋንንትን ስርዓት ሁሉ አምላካችን እግዚአብሔር በእውነት በጣት ሰው ይጣልላችሁ፣ ከአጋንንት ስርዓት ነፃ ያውጣችሁ፣ ከከበዳችሁ ነገር ሁሉ ክርስቶስ ኢየሱስ ሸክማችሁን ያቀልላችሁ፣ ከኃጢአት በስተቀር የልባችሁን ቆጠሮ እርሱ መድህን ዓለም ክርስቶስ ይፍታላችሁ። ቃልዬ በርቺ። እሺ ፈለግ አመሰግናለሁ። ኦኬ እሺ፣ ሰላም እደሪ። ኦኬ የኔ ተወዳጆች ዛሬ እጅግ በጣም ደስ የሚል ጊዜ ነበረን። ለምን እንደሆነ አላውቅም። እንግዲህ መብራት አለ። በነገራችን ላይ እኔ የምኖርበት ቤት መብራት ጠፍቶ ከሰፈሬ እያንዳንድሽ ሁልሽም አድምጪ፣ ከሰፈሬ የአራት ታክሲ መንገድ ተጉዤ ነው መጥቼ ሰው ቤት ነው ላይቭ የገባሁት። ሰው ቤት ስለ እውነት ነው የምላችሁ። እና እዚህም ደግሞ ሪንግ ላይት ላይ ሰክቼ እንግዲህ ላይቭ ለመግባት ሞከርኩኝ። ኦልሞስት አሁን ወደ 10% ደርሷል። ባትሪውም ቻርጅ ሊያደርግልኝ አልቻለም። ኤኒዌይስ ጥሩ ጊዜ ያሳልፈናል። የሆነ ሆኖ ጥሩ በጣም ደስ የሚል ጊዜ ያሳልፈናል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወደ ወንድሞች ወደ እህቶች ከመሄዴ በፊት ይሄንን የጀመርነውን የኦርቶዶክስ የመልካም ወጣት መርሃ ግብራችንን ስሙን አንቀይረውም። እሺ፣ እንደውም አንቀይረውም። ለምንድን ነው ማንቀይረው? የጉባኤያችን ስም በነገራችን ላይ ጉባኤ ፈለገ አትናቴዎስ ነው እና ሰዎችን ወደ ኦርቶዶክስ የመልካም ወጣት ለማቅረብ ወደ ኦርቶዶክስ የመልካም ወጣት ለመገንባት በጀመርነው ቻሌንጅ ላይ በጣም ብዙ አካላት በተደጋጋሚ ሲንጫጩ ሰማን። ሳናቅ የነካነው ነገር አለ ማለት ነው የሚል ነገር የተረዳ ነው። አንዳንድ ጊዜ ቤታችሁ ገና ስትገቡ ስትራመዱ የሆነ ጭጭ የሚል ድምፅ ከሰማችሁ በርከት ያሉ አይጦች አሉ ማለት ነው። ስለዚህ እንዲህ አይነት ድምፅ ስትሰሙ አማራጮቹ ሁለት ነው። ወይ ወፈር ደንደን ያለች ድመት ገዝታችሁ ቤታችሁ ታስገባላችሁ፣ ወይም ደግሞ ዘራ ልዩ የሆነ መድኃኒት ገዝታችሁ ወደ ቤታችሁ ትገባላችሁ ማለት ነው። ስለዚህ እኛም ያንን ያደረግነው እጅግ በጣም ጭጭ የሚሉ ብዙ የሆኑ የአይጥ ድምፆችን እየሰማን ነው እና በአጭሩ የተረዳነው ነገር የማይነካ ነገር ነክተናል። እግዚአብሔር የተመሰገነ ይሁን። ሰዎች ምንም ነገር ይበሉ፣ እናንተ ኮራጆች ይበሉ፣ እንኳን ኮራጅን፣ እናንተ ሌቦች ይበሉን፣ እንኳን ሌባ ሆነን፣ እናንተ ክርስቶስን አታውቁትም ይበሉ፣ እንኳን አሉን። እኛ ዝም ብለን መቀጥቀጥ ያለብንን እንቀጠቅጣለን። ይሰማል? እደግመዋለሁ። ዝም ብለን መቀጥቀጥ ያለብንን እንቀጠቅጠዋለን። በነገራችን ላይ ዱላ የበዛበት ሌባ ይለፈልፋል ይባላል እና ዱላ የበዛበት ሌባ በለፈለፈ ቁጥር እኛ አንሸበርም። ወደዳችሁም ጠላችሁም ይሄ ስም አይቀየርም። ስትፈልጉ ፍርድ ቤት አቁሙ። ይሄ ስም አይቀየርም። ዛሬ ጀምረነዋል። ይቺን ቀን እንዳትረሷት። ገና እልፍ እንሆናለን፣ እንበዛለን። ኦርቶዶክስ የመልካም ወጣት አሁንም ገና ያድጋል፣ ያብባል። ኦኬ፣ አመት ጠብቀን አይደለም የምናዘጋጀው። በላይቭ ስትሪማችን ላይ በየሳምንቱ በላይቭ ስትሪማችን አርብ ከምሽቱ 3 ሰዓት ኦርቶዶክስ የመልካም ወጣት መርሃ ግብራችንን አሁንም ይቀጥላል። አሁንም ላላወቁ ሰዎች፣ ሌሎች እዚህ ውስጥ ያላችሁ ቶች ወንድሞች እንዲያውቁ ሁላችሁ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ሌላው በአመት አንድ ጊዜ ደግሞ የሚዘጋጅ የኦርቶዶክስ የመልካም ወጣት መርሃ ግብርን በሚሊኒየም አዳራሽ ለማዘጋጀት እንግዲህ ጎንበስ ቀና እያልን ነው። ማን ከረዳን? እግዚአብሔር ከረዳን ይሄንን በሚሊኒየም አዳራሽ የምናደርገውን የኦርቶዶክስ የመልካም ወጣት መርሃ ግብር በነገራችን ላይ ያለ አይደለ 800 ሰዎችን ወይም ደግሞ 700 ሰዎችን ሰብስበን አይደለም የምናደርገው። በደንብ አድርጋችሁ ቁጥሩን አዳምጡኝ። ከ20 እስከ 50 ሺህ ሰዎችን ነው ኢንቫይት የምናደርገው።
እና በሚሊኒየም አዳራሽ አይናችሁ እያየ የኦርቶዶክስ የመልካም ወጣት መርሃ ግብራችን እናዘጋጃለን። ይህንን ለማድረግ 4 ሚሊዮን ብር ያስፈልገናል እና የምታግዙ ሰዎች ካላችሁ እንድታግዙ በልዑል እግዚአብሔር ስም እንጠይቃለን። ስፔሻሊ በውጭ ዓለም የምትኖሩ እናንተ ትንሽ የምታደርጓት ነገር እዚህ ትልቅ ስራ ትሰራለች እና ፈለገ አትናቴዎስ ከውጭ በጣም ብዙ ገንዘብ ሰፖርት ይደረጋል። አዎ ሰፖርት እደረጋለሁ እና ሰፖርት ደግሞ ተደርጌ ይሄንን ጉባኤ አዘጋጅ እያሳያችኋለሁ እና ማገዝ የምችሉ ሰዎች ካላችሁ እገዛችሁ ያስፈልገናል። በውስጥ መስመር መልዕክት አስቀምጡልን ለማለት እወዳችኋለሁ። ባትሪ ሳይዘጋ ቶሎ ቶሎ ለእናንተ እድል ልስጥ። ኑ እንኳን ደህና መጣሽ። እስኪ የሆነ ነገር በይኝ ፕሊዝ። እንኳን ደህና ቆያችሁ። እንዴት ናችሁላችሁ? ማማዬ፣ ናታን፣ ሄለን ሁላችሁም እዚህ ጋር ያላችሁ ሰዎች ሰላም እንደናንተ ይሆን። በጣም ደስ ብሎኛል እንደዚህ አይነት በጣም ብዙ ሰው ባለበት ፕሮግራም በመዘጋጀቱ እድል ላገኘ። አክቹዋሊ ብዙ የምናገረው ነገር የለኝም። ላይቭ ዘግቼ የመጣሁት አጋጣሚ ተኝቼ ቆየሁኝና በጊዜ መግባት አልቻልኩም። ይቅርታ ይደረግልኝ። እንግዲህ የዛሬ ሳምንት በጊዜ እንገናኛለን ብዬ አስባለሁ። ግድ ነው። የተማርነውን በልቦናችን ያስቀምጥልን። ወዳችኋለሁ። አሜን። ናቱ ዲያቆን ቃሉት ያሰማልን። እንዴት አሉ? በረከቶት ይደርብን። ወንድማችን ተጠምቀሃል? ግን ማለት ከተጠመቀ ሰው ጋር ስታወራ ያው ንግግር ወንድማችን ማማዬ አሁን እኔ ምንም አልሄድብሽም፣ ግን ችግር የለውም። እንዴት ናችሁ? ሰላም ብያለሁ፣ ሁላችሁ ሰላም ብያለሁ። አይ ቲንክ ባትሪም የለም ምናምን መሰለኝ። ከስርም ያላችሁ እንኳን አደረሳችሁ። ያው ሁሉ ተብሏል። እኔ አንድ መልእክት አለኝ። ክርስቲያኖች ከስር ያላችሁ የተባለው ምክር ስፔሻሊ ንስሐ ላይ ምናምን በጣም በቃ አሪፍ ነገር ነው የተባለው እና ሁላችሁም በልባችሁ ያዙት ያንን እና የአሁኑ እሁድ ቅዳሴ ማንም እንዳይቀር፣ የአሁኑ እሁድ ቅዳሴ ማንም እንዳይቀር። አራዳ ማለት ያው የሚያስቀድስ ነው። እናም ቅዳሴ መሄድ ብቻም ሳይሆን ደግሞ ለስጋው ደግሞ በጣም መፋጠር መቻል አለብን ሁላችንም ምናምን። ያንን ያዙ። ንስሐው እንዳለ ሆኖ ማለት ነው። ብዙም በድፍረት ሳይሆን ያው ያውቃሉ ክርስቲያኖች ለነገሩ እና ይሄን ለመናገር ነው። በቃ ሰውየው ዲያቆን አመሰግናለሁ። እኔንም አስታውሱኝ። የአሁኑ እሁድ ሰሚት ጊዮርጊስ ቤተክርስቲያን ጉባኤ ያለ እና እዛ እንዳትቀሩ እሺ። አዲስ አበባ ያላችሁ እህቶች ወንድሞች፣ ሰሚት ጊዮርጊስ ቤተክርስቲያን ሁላችሁም እንዳትቀሩ። እኔም አለው ወንድማችሁ ዘማሪ ብስራት በ21 ሚዲያ ላይ የምታውቁት ዘማሪ ብስራትም አለ እና ሁላችሁም እንዳትቀሩ። ማማይ የምትይው ነገር ካለ ለአንቺ ምድል ውስጥ 9% ቀርቷል። እሺ፣ በጣም ነው የምናመሰግነው። ኑሃሚ ሰላም ላንቺ ይሁን። ሄለን ምናምን ሁላችሁም ሰላም ብያለሁ። ነገ ፕሮግራም አላችሁ። ቪዲዮ አልሰራሁትም እና ኢዮብ ዘሚካኤል እንዴ ልዘጋ ነው እንፈልግ አረኮፍ እያማርጓል እና ነገ ፕሮግራም አለ። ኢዮብ ዘሚካኤል ዩቲዩብን ሰብስክራይብ አድርጋችኋል እና ላይቭ ላይ ይገኛሉ። ሁላችሁም ሰብስክራይብ አድርጓቸው። ቪዲዮ አለቀኩም ልለቅቅ ብዬ ረሳሁት። በቃ እንደውም ፈለገ ጋር ስገባ በዛው አስታውሳለሁ ብዬ ነው እና ሰብስክራይብ አድርጉ የዮዋን ዩቲዩብ። ነገ እናገኛቸዋለን ማለት ነው። እናመሰግናለን ፈለገ። ሁላችሁም ስለነበረን ቆይታ ሁላችሁም እናመሰግናለን። ቃሉት ያሰማልን። አሜን አሜን። ሄሉ ተወዳጅ የምትይው ነገር አለ? አይ እኔ ምንም የምለው ነገር የለኝም። በዚህ አጋጣሚ አካውንቴ ስለተመታ ኮፒ ሊንክ ያድርጉልኝ። 57,000 ህብረተሰብ ይታየኛል። አንዱ እንደዛ ብሏል። ኦኬ እሺ፣ 57,000 ህብረተሰብ ሁላችሁ በዚህ በኩል ያለውን እያዩ ነው መሰለኝ የሚሳሳቱት አይደል? ብዙ ሰዎች እቺ ታብታብ የምትደረገው 7.5 አስቢው እንግዲህ እኔ አሁን ጀማሪ ብሆን
7.5 ሚሊዮን ህዝብ አለ እና ሁላችሁም በደንብ ምናምን ነበረ። ኤኒዌይስ ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ኦርቶዶክስ የመልካም ወጣት እንግዲህ ዛሬ ተጀምሯል። ቀጣይ ሳምንት አርብ ደግሞ እንገናኛለን። ቀጣይ ሳምንት አርብ ስጋዋን በመሸጥ የምትኖር እህታችንን ጭምር ትገኛለች። አንቺ በጣም ተወዳጅ የሆነች እህት እሷንም ሌሎችንም እህት ወንድሞችንም ኢንቫይት እናደርጋለን። እንግዲህ ገስ ላይ የሚገቡት ሰዎች ውስን ቢሆኑ የነሱ ህይወት ለነሱም ደግሞ የምናቀብለው ቃል ብዙዎቻችሁን ይዳሰሳል እና የብዙዎቻችሁን ህይወት ይለውጣል ብለን ተስፋ እናደርጋለን እና በዚህ አጋጣሚ እንዳትረሱ ኦርቶዶክስ የመልካም ወጣት መርሃ ግብራችንን እንግዲህ በየቲክታክ ፕላትፎርም በየሳምንቱ አርብ አርብ ነው የሚዘጋጀው። በአመት አንድ ጊዜ ግን በሚሊኒየም አዳራሽ እስከ 50,000 ሰው የሚገኝበት ትልቅ መርሃ ግብር ለማዘጋጀት ጎንበስ ቀና እያለን ነው። ጉባኤው ከተዘጋጀ ከአንድ ወር በኋላ ደግሞ ለአንድ ወር ተከታታይ ትምህርቶችን እንዲወስዱ ካደረግን በኋላ ካህናት አባቶችን ካገናኘናቸው በኋላ ደግሞ ያው እንግዲህ ለዚህ ነገር ብቁና ፈቃደኛ የሚሆኑ እህት ወንድሞችን ይዘን ቅዱስ ስጋውን ክቡር ደሙን የመቀበል መርሃ ግብር ልናዘጋጅ ነው። ጋይስ ልናዘጋጅ ነው። እግዚአብሔር አምላክ ይርዳን። የእናንተም ጸሎት አይለየን። ሁላችሁም በጸሎታችሁ ገብረ ሕይወት እያላችሁ አግዙ። እሺ፣ ገብረ ሕይወት እያላችሁ አግዙ። ማገዝ የምትችሉ ደጋግም የተናገር ያለው የሚያስፈልገን 4 ሚሊዮን ብር ነው እና በውጭ ዓለም ስፔሻሊ በውጭ ዓለም ያላችሁ እህት ወንድሞች እናንተ የምታደርጉት ትንሽ ነገር እዚህ በጣም ብዙ ስራ ይሰራል እና ማገዝ የምትችሉ ማገዝ እንፈልጋለን እያላችሁ በውስጥ መስመር መልዕክት አስቀምጡልኝ። በጣም ብዙ አንዳንድ የታወቃችሁ አካላት ይሄ ሰው ከውጭ በጣም ብዙ ድጋፍ ያለው ምናምን ሲሉ ሰምቻለሁ። ኮፍያ በኮፍያ ሲደረግ እንዴት ነው? እና እውን እናደርገዋለን፣ በቁም ነገር እውን እናደርገዋለን። ማገዝ የምትችሉ ማገዝ እንፈልጋለን እያላችሁ መልዕክት አስቀምጡልኝ፣ መልዕክታችሁን እመልሳለሁ። ለጊዜው ደግሞ በገንዘብ ማገዝ የማትችሉ በጸሎታችሁ ገብረ ሕይወት እያላችሁ አስቡኝ። እሺ፣ ወዳችኋለሁ። ኔክስት አር ማንም ሰው አንዴ ልናገርና በዚሁ ያስተዋወቀ ብዬ እኮ ነው ብዙ ሰው ስላለ 4 ኪሎ መነጽር ቤት አለን። እየመጣችሁ ግዙ መነጽር። በሕክምና የታዘዘላችሁ ወይም ደግሞ ለመዘነጥ የምትፈልጉትን ለመዘነጥም ቢሆን የተለያዩ አይነት መነጽሮች አሉ። መነጽር የምትፈልጉ ሰዎች፣ መነጽር የታዘዘላችሁ ሰዎች ሳፖርት አድርጉኝ፣ ዴም አድርጉልን። አመሰግናለሁ ዲያቆንዬ፣ በጣም ወዳለሁ። ኮንግራ ደግሞ 400,000 ገብተሃል። እግዚአብሔር ደህና ደሩልኝ። እሺ እንግዲህ እናወራበታለን። 400,000 ገብተናል። እንቀጥላለን። ቴንክ ዩ ጋይስ፣ እውነት ቴንክ ዩ። ያው እንቀጥላለን። እግዚአብሔር ያበርታል። ደግሞ 400,000 ምን አላት እንዴ? ገና 4 ሚሊዮን እንገባለን። መሌ አለ ዲያቆንዬ፣ ሰላም ብያለሁ። የኔ አባት ሰላም ብያለሁ። እንዴት አለ? እግዚአብሔር ይመስገን አለን። ዛሬ በጣም ደስ ይል ነበረ። ያው እንግዲህ እንዲቀጥል ብቻ ነው ጸሎት የምናደርገው፣ እንዳይቆም ይሄ ነገር በምንም ታምር። ያው እንግዲህ ቀጥለን ከዚህ በላይ እየተማርን ቤተክርስቲያንን አውቀን ያው ኦርቶዶክሳዊ ወጣት ስንባል ማተብ አድርጎ ከመዞር የዘለለ እውቀት እንዲኖረን እንግዲህ እንዲህ አይነት ፕሮግራሞች በጣም ወሳኝነት አላቸው። እግዚአብሔር ያብርታ። እናንተ በጸሎታችሁ አስቡን። መሌ እንግዲህ ኔክስት ዊክ ሌላ ደግሞ አሪፍ የሆነ ማስታወቂያ ኤክስፔክት እናደርጋለን። ምንም ችግር የለውም። እኔ ያው ሁሌ ስታንድ ባይ ነኝ። እዚህ 1000 ህዝብ ፊት ቃል አታስገባኝ፣ ግን እኔ እግዚአብሔር በፈቀደ መልኩ ሁሌም ከቤተ ክርስቲያን ጎን መቼም አንተን አይደለም ባይዘው ያገለገልኩ ያለሁት እስከሚገባኝ ድረስ በቃ እንደ አቅሜ እንግዲህ ሳይገባኝ ከአንተ የበለጠ ፎሎወር አለኝ። ሳይገባኝ ነው በነገራችን ላይ ሞራል መንካት እንዴ! ኧረ ምን እየተካሄደ ነው ጎበዝ? እና ያው አንዳንዴ ተገልብጦ ይሄ 600,000 አንተ ጋር መጥቶ 1 ሚሊዮን ብትገባለን ብዙ ሰው ጋር ደርሰ ያው
ብዙ የጠፉ በጎችን ወደ ቤተክርስቲያን እንዲጨመሩ ስለምታደርግልን እናመሰግናለን። እግዚአብሔር ጸጋውን ያብዛል። ሌላ ምንም አይባልም። አሜን አሜን። መልዬ